የቱርኩ ክለብ ጋላታሳራይ በክለቡ ስኬታማ የውሰት ዓመት ያሳለፈውን ቪክተር ኦሲምሄንን በቋሚነት ለማስፈረም ከፍተኛ ፍላጎት እንዳላቸው ተገልጿል። በነገራችን ላይ አሁን ላይ ስሙ ከማንቸስተር ዩናይትድ ጋርም ቢሆን እየተያያዘ ነው የሚገኘው። ቪክተር ኦሲምሄን ባለፈው ዓመት ታዲያ በውሰት ከናፖሊ ጋላታሳራይን ተቀላቅሎ በ41 ጨዋታዎች ወደ 37 ጎሎችን ነበር ማስቆጠር የቻለው ይሄ ናይጄሪያዊ የፊት መስመር አጥቂ ተጫዋች። ጋላታሳራይ አሁን ላይ ቪክተር ኦሲምሄንን ከአልሂላል የቀረበለትን ከፍተኛ የገንዘብ ጥያቄ ውድቅ ካደረገ በኋላ እንዲቀላቀላቸው ሊያሳምኑት እንደሚፈልጉም ነው ዘገባዎች የሚያሳዩት ማለት ነው። እና ተጫዋቹን የሚጠይቀውን ከፍተኛ ክፍያ ጋላታሳራይን አለማሳሰቡ ሲነገር፣ ይህም ደግሞ የዝውውር ሂሳቡ ከፍተኛ ሊሆንባቸው እንደሚችልም ጭምር እንደሚያውቁ ነው መረጃዎች እየወጡ የሚገኙት ማለት ነው። ጋላታሳራይ የተጫዋቾች የዝውውር መስኮቱ ቀን እየተጠናቀቀ ሲሄድ እንግዲህ ናፖሊ የሚጠይቀው ክፍያ ዝቅ ይላል የሚል እምነት እንዳላቸውም ጭምር ነው የተገለጸው። ለማንኛውም የቪክተር ኦሲምሄን መዳረሻ የት ይሆን? ኦልድ ትራፎርድ ወይስ ወደ ሌሎች? ቼልሲም ፈላጊው ነው። እንዲሁ ደግሞ ዳግም አርሰናልም የአጥቂ አማራጮቹን ሲያጣ ይመለሳል ተብሎም ይጠበቃል። ካልሆነ ግን ወይ ወደ ናፖሊ አሊያም ደግሞ ጋላታሳራይ ካልሆነ ወደ ሳውዲ ፕሮ ሊግ ሊያመራ ሲችል ይሆን? የምንጠብቀው ዝውውር ይመስላል። እናንተ እንዲህ አይነትና መሰል መረጃዎች እንዲደርሷችሁ ፎሎ ማድረጋችሁ እንዳትረሱ። መልካም ጊዜ፣ ይመቻችሁ።